በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እጅግ የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ የእግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ ምእመናንና ምእመናት በእግዚአብሔር ስም በያላችሁበት የዓለም ክፍልና ጥግ እንደምን አላችሁ? እግዚአብሔር አምላካችን ለትንሣኤው እንኳን አደረሰን፣ እንኳን አደረሳችሁ። አማን አማን እብለክሙ ከመ ይበጽሕ ጊዜው ወይእዜው ውእቱ ከመ እሙታን ይሰምዕዎ ቃሎ ለወልደ እግዚአብሔር ወለሰ ሰምዕዎ ያህዩ። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። ወንጌለ ዮሐንስ ምዕራፍ 5 ቁጥር 25። ይህን የተናገረው የሁላችን ጌታ መድኃኒታችን ኢየሱስ ክርስቶስ ነው። ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው አለ። ሁለት አይነት ሙታን አሉ። አንደኛ በስጋ ያለፉ ወደ ከርሰ ምድር የገቡ አፈር ትቢያ የሆኑ ሲሆኑ፣ ሁለተኛ ደግሞ ከእግዚአብሔር የራቁና ከእግዚአብሔር የተለዩ እንደ እግዚአብሔር ሐሳብ የማይኖሩ የእግዚአብሔርን ፈቃድ የማያደርጉ እንደ ስጋ ፈቃድ፣ እንደ ዓለም ፈቃድ፣ እንደ ሰይጣን ፈቃድ የሚኖሩ እነዚህ መንፈሳውያን ሙታን ይባላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ክፍል ላይ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው ያላቸው በሁለተኛው ረድፍ ያሉትን ሙታን ነው። እርሱ ወንጌልን ሲያስተምር እነሆ በፈቃዳቸው ወንጌልን ከእርሱ ለመስማት ወደ እርሱ የሚመጡትን አእምሯቸውን ከፈተላቸው፣ የዘላለምን ወንጌል ደግሞ ከእርሱ ተቀበሉ። በመሆኑም መድኃኒታችን ኢየሱስ ክርስቶስ ወንጌልን አስተማረ። ወንጌል ማለት ደግሞ በግሪክ የምስራች ቃል፣ የደስታ መልእክት ማለት ነው። ከምን የተነሳ ነው ወንጌል የምስራች የተባለችው ብንል፣ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ የሚለው ነው። ብዙ የምስራች ቃላት በወንጌል ውስጥ አሉ። ከብዙ የምስራች ቃላት ውስጥ አንደኛውና ዋነኛው ይሄ ነው። ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው አለ። እንግዲህ መሞትና መስማት፣ እነዚህ ሁለቱ የተለያዩ ተቃራኒ ሐሳቦች ናቸው። የሞተ ሰው አያይም፣ የሞተ ሰው አይሰማም፣ የሞተ ሰው አይሄድም፣ የሞተ ሰው አይመጣም፣ መንቀሳቀስም አይችልም። የሞተ ሰው እኔነትም የለውም። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ወይም በምስራቹ ቃል ውስጥ ይህንን ታላቅ የድል ዜና፣ የደስታ ዜና አስተላለፈ። ሞት እኔ ስናገር ሞት እንቅፋት አይሆንም አለ። እኔ ስናገር ሞት የሰዎችን ጆሮ ሊደፍን አይችልም። እኔ ስናገር በሰዎችና በእኔ መካከል ሞት እንቅፋትና መሰናከል ግርዶሽ ሊሆን አይችልም። እኔ ስናገር ሞት በእኔና በሰዎች መካከል መቆም አይችልም። እኔ ስናገር ሞት ይሸሻል። እኔ ስናገር ሞት ይጠፋል። እኔ ስናገር ሞት ሰዎችን ለሕይወት ይለቃል። እኔ ስናገር ሙታን ከሞት መጥተው እኔን ይሰሙኛል አለ እና ሁለተኛ ሙታን የተባሉት በመንፈስ የሞቱ ናቸው። ሞታ ለነፍስ ርቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቅ ከእግዚአብሔር መለየት ነው ተብሎ እንደተናገረና እንደተጻፈ እነዚህ ሁለተኛ ሙታን መድኃኒታችን ኢየሱስ ክርስቶስ ወንጌልን በሚናገርበት ጊዜ እነሆ ጆሮአቸው ተከፈተ። ማን ከፈተው? መድኃኒታችን ኢየሱስ ክርስቶስ። ማን ከፈተው? እግዚአብሔር።
የሕይወት ቃል የሆነው ወንጌልን ከእርሱ እንዲሰሙ እግዚአብሔር ጆሮአቸውን ከፈተላቸው እና የሚሰሙትም አለ በሕይወት ይኖራሉ፣ የሚሰሙትም በሕይወት ይኖራሉ አለ። መድኃኒታችን ኢየሱስ ክርስቶስን የሰሙ ሁሉ ሕያዋን ናቸው፣ ሙታን አይደሉም። እርሱ ከሙታን ተለይቶ እንደተነሳ እነርሱም ደግሞ ተነስተዋል ማለት ነው። በሃይማኖታችን ሁሉ ነገር ተከናውኗል። አዎ በሃይማኖታችን ሞታችንም ትንሣኤያችንም ተከናውኗል። ምናልባት በታሪክ ሂደት ነው ያልተከናወነው እንጂ በክርስቶስ የምናምን ሁሉ ይህ የለበስነው አካል ከጌታችን ከኢየሱስ ክርስቶስ አካል ጋር በቀራንዮ በመስቀል ላይ ሙቷል። በጌታችን በኢየሱስ ክርስቶስ የምናምን ሁሉ ይህ የለበስነው አካላችን ከክርስቶስ ጋር ከሙታን ተነስቷል። ሮሜ ምዕራፍ 6 ከቁጥር 2 ጀምራችሁ አንብቡ። ያን ጊዜ በስሙ ስንጠመቅ በሞቱ ተባብረናል፣ በሞቱ መስለነዋል። ወደ ውስጠኛ ክፍል ስንገባ ከክርስቶስ ጋር ሞተናል። እንደገና እንደገባን አልቀረንም፣ ከውሃው ወጥተናል፣ ነጭ ልብስም ለብሰናል። ያን ጊዜ ደግሞ በትንሣኤው ከክርስቶስ ጋር ተባብረናል። ስለዚህም ሞታችንም ለእኛ ለምናምን ክርስቶስን ለምንከተል ሞታችንም ትንሣኤያችንም ተከናውኗል ማለት ነው። የታሪክ ሂደት ብቻ ነው የቀረው። በእምነታችን ሁሉ ነገር ተጠናቋል፣ ሁሉ ነገር ተደምድሟል እና ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም ደግሞ አሁን ነው አለ። አሁን የሚለውን እንዲሁ በቀላል ግምት ትተለውን እናልፍ አይገባም። መድኃኒታችን ኢየሱስ ክርስቶስ ከተወለደ ጊዜ ጀምሮ እስከ ዳግም ምጽአቱ ያለው ጊዜ ወይም ዘመን ሁሉ አሁን ዛሬ እየተባለ ይጠራል። ይህ የተነሳይ በእግዚአብሔር ርዕስ መድኃኒተ ዋግድ ቦቱ እነሆ እግዚአብሔር ዛሬ እነሳለሁ አለ፣ መድኃኒትንም አደርጋለሁ፣ በጠላት ዲያብሎስም ደግሞ ሰዎችን አድኜ በኃይል የእሱን መሸነፍ እገልጥበታለሁ ተብሎ ተነገረ። መዝሙር 11 በቅንፍ 12 ቁጥር 5 ላይ ይህ ትንቢት ነው። ትንቢቱ የተፈጸመው መድኃኒታችን ኢየሱስ ክርስቶስ ወደ መቃብር በወረደ በሦስተኛው ቀን በዕለተ እሑድ በመነሳቱ ነው። አዎ የኛ መዳን ፍጹም የሆነው የተገለጠውና የተረጋገጠው በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ነው። ስለ ኃጢአታችንና ስለ በደላችን ስለ መተላለፋችን በመስቀል ላይ በዕለተ ዓርብ ሞተ በሥጋ። ስለ ጽድቃችን ኃጢአታችን፣ በደላችን፣ መተላለፋችን በሞቱ መደምሰሱን ያረጋግጥልን ዘንድ እነሆ በሦስተኛው ቀን በዕለተ እሑድ ከሙታን ተነሳ። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ለመቃብሩ በር ሳያስፈልገው እንዲሁ ተነሳ መድኃኒታችን ኢየሱስ ክርስቶስ። ክብርና ምስጋና ለእርሱ ይሁን። ስለዚህ ዛሬ የመድኃኒታችን የኢየሱስ ክርስቶስን ወንጌል የምንሰማ ከሆንን እነሆ ከእርሱ ጋር ተነስተናል። ዛሬ አሁን እንደ እግዚአብሔር ፈቃድ የምንኖር በንጽሕና በቅድስና ጸንተን በሚያድነው በኦርቶዶክስ ተዋሕዶ ሃይማኖት እስከ ሞት ድረስ ጸንተን የምንኖር ከሆነ እነሆ ከመድኃኒታችን ከኢየሱስ ክርስቶስ ጋር ተነስተናል። መነሳት ብቻ አይደለም፣ መንፈሳዊ የሆነው ሕይወታችን በመድኃኒታችን በኢየሱስ ክርስቶስ በኩል በላይ በሰማያት በእግዚአብሔር ቀኝ ይኖራል ማለት ነው። ይህንን የሚያረጋግጥልን ሐዋርያው ቅዱስ ጳውሎስ በመልእክቱ ላይ ነው። ቆላስይስ ምዕራፍ 3 ቁጥር 1 ጀምሮ አነብላችኋለሁ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሙታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዛን ጊዜ እናንተ ደግሞ ከክርስቶስ ጋር በክብር ትገለጣላችሁ ይላል።
በጌታችን በኢየሱስ ክርስቶስ የምናምን ህብረታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ከባሕርይ አባቱ ከእግዚአብሔር ጋር ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ነው። ይህ የሚታየው አካላችን በዚህ ዓለም ይታያል፣ አድራሻ አለው። እንደ የምንኖርበት ሀገር ዜጋ ነው። መግቢያ አለው፣ መውጫም አለው። አድራሻችን መታወቂያችን ላይ ሰፍሮ ይገኛል። ይህ ለሚታየው ለዚህ አካላችን አድራሻ እንዳለው ሁሉ ለማይታየው መንፈሳዊ ሕይወታችን ደግሞ አድራሻ አለው። ነገር ግን ይህ የማይታየው መንፈሳዊ ሕይወታችን ከዚህ ከሚታየው ከስጋዊ አካላችን የተለየ አይደለም። አንድነት አለው፣ ህብረት አለው። በመድኃኒታችን በኢየሱስ ክርስቶስ የምናምን ሁሉ እንደ ፈቃዱ እንደ ቃሉ የምንኖር ሁሉ እነሆ ህብረታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ነው። እሱ የእኛን ስጋ ተዋህዶ ለዘላለም ሰው ፍጹም ሰውና ፍጹም አምላክ ሆኖ እንደሚኖር ሁሉ በሱ የምናምን እኛም ከእርሱ ጋር ለዘላለም በህብረት እንኖራለን ማለት ነው። ይህንን ነው የሚያሳየው። ምንም እንኳን በዚህ ዓለም በሚታይ አካላችን ብንኖርም በማይታየው መንፈሳዊ ህይወታችን ደግሞ በላይ በሰማያት እየኖርንን ማለት ነው። ከእርሱ ጋር መሞት ከእርሱ ጋር መነሳት ብቻ አይደለም፣ በላይ በሰማያት እንኳን የመኖር ህብረት አለን። ይህንን ነው እያሳየ ያለው ሐዋርያው ቅዱስ ጳውሎስ እና አሁን የሚለውን መርሳት የለብንም። በጌታችን በኢየሱስ ክርስቶስ የምናምን አሁን ከዘላለም ሞት ድነናል። አሁን ተነስተናል። አሁን በሰማያት እንገኛለን። ደግሞ በጌታችን በኢየሱስ ክርስቶስ የማያምኑ ካሉ አሁን ሞተዋል። አሁን በዘላለም ፍርድና በኩነኔ ውስጥ ይገኛሉ። ወንጌል ዮሐንስ ምዕራፍ 3 ቁጥር 16 እስከ 18 ስታነቡ በአማርኛው ላይ በአንዱ በእግዚአብሔር ልጅ ስላላመኑ አሁን ተፈርዶበታል ይላል። አዎ በሚያምን አይፈረድበትም ይልና በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ አሁን ነው መዳን፣ አሁን ነው ከእግዚአብሔር ጋር ህብረት ማድረግ፣ አሁን ነው የእግዚአብሔርን ፈቃድ የምናደርግበት፣ በጎ ስራ የምንሰራበት፣ በቅድስና የምንኖርበት ጊዜ አሁን ነው። ነገ አይደለም፣ ትላንትናም አይደለም፣ አልፏል። ትላንት የኛ አይደለም፣ ነገም የኛ አይደለም፣ አሁን ነው። ወደ መንግስተ ሰማያት መግቢያ ካርድ መቁረጥ የምንችልበት ጊዜው አሁን ነው፣ ዛሬ ነው። ነገ አይደለም፣ ከርሞም አይደለም፣ አሁን ነው ማለት ነው። እና ይህንን የሚያጎልሉን ብዙ ሐሳቦች አሉ። ወይእዜኒ ቀደመ ክርስቶስ ተንሥኦ እምኩሎሙ ሰብእ ሙታን። ዛሬ አሁን ግን አለ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን አለ ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል አለ። በኩራት ማለት ቀዳሚ ማለት ነው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታንም በሰው በኩል ሆኗልና መድኃኒታችን ኢየሱስ ክርስቶስ ሞትን ድል ያደረገው ሞት ውስጥ ገብቶ ነው። ይህም ማለት ሰው ሆኖ ማለት ነው። በሰው ስጋ የሰውን ስጋ ተዋህዶ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ከሁለት ፈቃድ አንድ ፈቃድ፣ ከሁለት ግብር አንድ ግብር ሆኖ ሞት በሰው ስጋ ውስጥ ነበረ። እርሱም ሞት ውስጥ ገብቶ ነው ሞትን ድል ያደረገው። ሞት ደግሞ የክርስቶስን ስጋ አካል ሲወስድ እነሆ ድል አድርጌ የምኖር መስሎት ነበረ። ነገር ግን እንዲያ አልሆነም። አዎ ዮሐንስ አፈወርቅ በሃይማኖተ አበው ላይ ወበከመ ከይሲ ዘያመልክዎ ሰብአ ባቢሎን ሶበ ውሕጠ መብልዐ ዘወሃቦ ነቢይ ዳንኤል ተሰጥቀ እማእከሉ ከማሁ ኮነ ሞት ሰበ ውፀ ሥጋው ለክርስቶስ ተሞአ ይላል። ነቢዩ ዳንኤል የጋለውን አሎሎ ባጎረሰው ጊዜ ባቢሎናውያን ያመልኩት የነበረ ዘንዶ ተሰንጥቆ ሆዱ እንደሞተ ሁሉ እንደዚሁም ሞት የክርስቶስን ስጋ በዋጠ ጊዜ ተሸነፈ አለ፣ ድል ሆነ አለ። አያችሁ፣ የባቢሎን ሰዎች የሚያመልኩት ዘንዶ ነበረ እና ነቢዩ ዳንኤል ንጉሱን አስፈቅዶ አሎሎ አጋለ። የጋለውን አሎሎ በሞራ ሸፈነው። ከዛ ለዘንዶው ወረወረለት። ዘንዶው ምግብ ያገኘው መስሎት ያንን ሰለቀጠው። ያ የጋለ አሎሎ ሞራውን እያቀለጠ
ከዛ የራሱን ሰውነት የዘንዶውን ሆድ አቅልጦ ሆዱ ተሰንጥቆ ዘንዶ ሞተ። እንግዲህ በአሎሎ በጋለው አሎሎ የሚመሰል መድኃኒታችን ኢየሱስ ክርስቶስ ነው። አዎ መድኃኒታችን ኢየሱስ ክርስቶስ ነው በአምላክነቱ እንደ አምላክነቱ። እንደገና ደግሞ በዛ በሞራው በስጋው የሚመሰለው ደግሞ እንደ ሰውነቱ ነው። መድኃኒታችን ኢየሱስ ክርስቶስ እንደ ሰውነቱ ሞተ፣ እንደ አምላክነቱ ደግሞ ሕያው ሆነ። ስለዚህ ሞት ክርስቶስን ይዘው ዘንድ አልቻለም። የምድር ስበት መቃብር ክርስቶስን ይዘው ዘንድ አልቻለም። እነሆ ከሙታን በኃይል በአምላክነቱ ኃይልና ስልጣን ተነሳ ማለት ነው እና ዛሬ ግን አሁን ግን ክርስቶስ ከእርሱ ከሚያምኑት አስቀድሞ በኩራት ሆኖ ተነስቷል። ሞት በሰው በኩል መጣ አለ። እንግዲህ ሞት የመጣው የስጋ ሞት የመጣው በአዳም በኩል ነው። በአዳም በኩል ሁላችን በስጋ ሞትን እየሞትን እንገኛለን። ምንም እንኳን እርግማኑ ቢነሳ ያው ሞታችን በክርስቶስ ብንነሳም እየሞተ ነው ሰው፣ ዓለም እየሞተ ነው። የማያምኑትም እየሞቱ ናቸው። ሞት በሰው በኩል ስለመጣ ትንሣኤ ሙታንም በሰው በኩል ሆኗልና ይላል። መድኃኒታችን ኢየሱስ ክርስቶስ ሞትን ውስጡ ገብቶ ነው ድል ያደረገው። ሞትም በሰው ስጋ ውስጥ ነበረ። መድኃኒታችን ኢየሱስ ክርስቶስ የሰውን ስጋ ተዋሂዶ ነው ሞትን ድል ያደረገው ማለት ነው እና ሁሉ በአዳም እንደሚሞቱ በመጀመሪያው አዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ሕያዋን ይሆናሉ አለ። በክርስቶስ የሚያምኑት ሁሉ በቃ እርሱ ተነስቷል፣ ትንሣኤውን እናምናለን፣ ከእርሱ ጋር ተነስተናል ማለት ነው። አዎ ከዛ ደግሞ ምን ይላል? ነገር ግን እያንዳንዱ በራሱ ተራ ይሆናል ይላል። ክርስቶስ እንደ በኩራት ነው፣ አስቀድሞ ተነስቷል። በኋላም በመምጣቱ ለክርስቶስ የሆኑት ደግሞ ይነሳሉ ይላል። ዳግም ክርስቶስ ዳግም ሲመጣ በክርስቶስ የምናምን ሁላችን ክርስቶስን መስለን በኃይል በክብርና በደስታ እንነሳለን። ይህ የሚለወጠው አካል የማይለወጥ ሆኖ ይነሳል። ይህ የሚፈርሰው አካል የማይፈርስ የማይበሰብስ ሆኖ ይነሳል። ይህ የሚፈርሰው አካል የማይፈርሰውን የማይበሰብሰውን ይለብሳል ማለት ነው። ይህ የሚራበው የኛ የአሁኑ አካል የማይራብ፣ ይህ የሚደክመው የማይደክም፣ ይህ የሚሞተው የማይሞት፣ ይህ የተዋረደው ከፍ ያለ ልዑል የሆነውን የከበረውን አካል ለብሶ ይነሳል ነው የሚለው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ ማንበብ ትችላላችሁ ማለት ነው። ሌላው ምንድነው? ሐዋርያው ቅዱስ ጳውሎስ አንተ የምትተኛ ንቃ ይላል። ከሙታንም ተነሳ ክርስቶስ ያበራልሃልና ይላል። በኃጢአት የተኛ ከእግዚአብሔር የራቅህ በመንፈሳዊ ሞት ውስጥ ያለ ሁሉ ተነሳ፣ ወንጌልን ስማ። ለአንተ ሕይወት ለዘላለም መዳን የሚጠቅመውንና የሚበጀውን መድኃኒትህ ኢየሱስ ክርስቶስ ያስተማረውን ወንጌሉን ስማ። ከሙታንም ተነሳ፣ ወደ እርሱ ቅረብ፣ ሕያው ሁን። ከክርስቶስ ሕይወትን ተካፈል፣ ዘላለማዊነትን ተካፈል። አዎ እንግዲህ በሞት ከአዳም ከመጀመሪያው አዳም ጋር እንደተባበረ እንደዚሁ በዘላለም ሕይወት በትንሣኤ በክብር በደስታ ከክርስቶስ ጋር የተባበርክ እንድትሆን እነሆ ወንጌልን ስማ፣ ክርስቶስም ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃልና ይላል። እንግዲህ ክርስቶስ የሚያበራው በእያንዳንዱ ሰው ልብ ነው። እኛ ወደ እግዚአብሔር ስንመጣ እግዚአብሔር ያበራልናል። ንጉሥ ዳዊት ምን አለ? ልበ አምላክ ክቡር ዳዊት ቅረቡ ወሀቤሁ ወያበርለክሙ፣ ወደ እግዚአብሔር ቅረቡ ያበራላቸዋል አለ። ሐዋርያው ያዕቆብ ደግሞ ምን አለ? ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል። እኛ ወደ እግዚአብሔር በቀረብን ቁጥር ለሕይወታችን ለዘላለም መዳን የሚጠቅመንን እውነት ሁሉ ይገልጽልናል። ለዘላለም ክብር የሚሆነውን እርሱ ያስተማረውን ከብሉይ ኪዳን ጀምሮ እስከ ራእየ ዮሐንስ ያለውን የመጽሐፍ ቅዱስ በመጽሐፍ ቅዱስ ላይ የሰፈረውን ሐሳቡን ሁሉ ይገልጽልናል። ወደ እግዚአብሔር ስንቀርብ እርሱ ወደ እኛ ይቀርባል። ወደ እግዚአብሔር ስንቀርብ ለእኛ የሚሆነውን ፈቃዱን ሁሉ ይገልጽልናል። ባህሪያቱን ሁሉ ይገልጽልናል። እግዚአብሔር ጠንቅቆ ማወቅ አይቻልም። ነገር ግን እንደ ፈቃዱ እኛ ማወቅ ያለብንን ባህሪውን ይገልጽልናል ማለት ነው እና አሁን የሚለው መረሳት የለበትም። ዛሬ አሁን ነው ንስሐ ገብተን ወደ ክርስቶስ መመለስ የምንችለው። ዛሬ ነው ኃጢአታችን፣ በደላችን፣ መተላለፋችን በቀራንዮ በመስቀል ላይ በፈሰሰ ደሙ የሚታጠብልን። ኃጢአትን ለነገ አናስቀምጥ።
የኃጢአት ቀጠሮ አንያዝ። አሁኑኑ ዛሬውኑ ንስሐ እንግባ። ጌታ ከተወለደ ጊዜ ጀምሮ እስከ ምጽአት ድረስ ያለው ጊዜ አሁን ይባላል ነው የምላቸው። ቅዱስ ያሬድ ኢትዮጵያዊ ጌታ የተጸነሰበትን ቀን ዛሬ ደስታ ሆነ ብሏል። ጌታ የተወለደበትንም ቀን ዮም ፍስሐ ኮነ በእንተ ልደቱ ለክርስቶስ፣ ጌታ ስለተወለደ ዛሬ ደስታ ሆነ ብሏል። የጥምቀቱንም ቀን ዛሬ ስለ ጌታችን ስለ ኢየሱስ ክርስቶስ ጥምቀት ደስታ ሆነ ብሏል። እንደዚሁ በደብረ ታቦርም ክብሩን ስለገለጸ ዛሬ ደስታ ሆነ ብሏል። የትንሣኤውንም ቀን ዛሬ ጌታ በሰንበተ ክርስቲያን ከሙታን ስለተነሳ ደስታ ሆነ ብሏል። እንደዚሁም ደግሞ የዕርገቱን ቀን ዛሬ ደስታ ሆነ ብሏል። ስለዚህ ጌታ ከተወለደ ጊዜ ጀምሮ እስከ ምጽአት ያለው ዘመን 3000 ሊሆን ይችላል፣ 2000 ዛሬ ይባላል፣ አሁን ይባላል። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ላይ ያለውን ነገራችሁና ወደ መደምደሚያው እንሄዳለን ማለት ነው። በአማርኛ ምንድን ነው የሚለው? ሐዋርያው ቅዱስ ጳውሎስ ምን ይላል? እስመ ከመዝ ይቤ በኦሪት ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 እስመ ከመዝ ይቤ በዕለተ ሪት እሰማከ ወበዕለተ መድኃኒት ረዳአከ ወናሁ ይእዜ ዕለተ ሪት ወናሁ ዮም ዕለተ አዴኖት። እንግዲህ ይህንን በአማርኛ ስንመልሰው ምን ይላል? አንደኛ ቆሮንቶስ ምዕራፍ 6 ይቅርታ፣ ሁለተኛ ቆሮንቶስ ምዕራፍ 6 ላይ እነሆ በተወደደው ቀን ሰማው በመዳንም ቀን ረዳው ተብሎ በነቢዩ በኢሳይያስ እንደተነገረ ሰምታችኋል የሚለው እነሆ የመዳን ቀን ዛሬ ነው ይላል። አያችሁ፣ አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን አለ። በተወደደው ሰዓት ሰማው በመዳንም ቀን ረዳው ይላልና ይህ የተነገረው በልዑለ ቃል ነቢዩ ኢሳይያስ ነው። ይህን የተናገረው እግዚአብሔር ነው። በምዕራፍ 49 ቁጥር 8 ላይ ተጽፎ እናገኘዋለን። ከዛ ሐዋርያው ቅዱስ ጳውሎስ ፍጻሜው ዘመነ ወንጌል ይህ የመዳን ዘመን እንደሆነ ይናገራል። በተወደደ ሰዓት ሰማው በመዳንም ቀን ረዳው ይላልና እነሆ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀንም አሁን ነው አለ። ስለዚህ ቀነ ቀጠሮ መያዝ የለብንም። አሁን ነው መዳን ያለብን፣ አሁን ነው መጽደቅ ያለብን፣ አሁን ነው ለእግዚአብሔር መታዘዝ ያለብን። አንዳንድ ሰዎች ዛሬ የንስሐ ጥሪ ሲደረግላቸው ከ10 ዓመት በኋላ ከ2 ዓመት በኋላ ኑ ስጋና ደሙን ተቀበሉ፣ ኑ ጹሙ፣ ጸልዩ፣ በእግዚአብሔር ፊት ስገዱ፣ በእግዚአብሔር ፊት አልቅሱ፣ ኃጢአታችሁን፣ በደላችሁን፣ መተላለፋችሁን አቆሙ ሲባሉ አይሰሙም። እኔ ዛሬ ወጣት ነኝ፣ እኔ ዛሬ ልጅ ነኝ ይላሉ። እንዴ ከሕፃንነታችን ጀምሮ እግዚአብሔር ይፈልገናል። ከእናታችን ማኅፀን ጀምሮ ይችን ምድር ትተን እስከምንሄድ እስከ 100 ዓመታችን ከእግዚአብሔር ጋር ነው መኖር ያለብን። ከጻድቁ ከሄኖክ ከጻድቁ ከኖህ ነው መማር ያለብን። በየትኛውም ጊዜ ከእግዚአብሔር ጋር ነው መኖር ያለብን። እግዚአብሔር ሁለንተናችን ነው። ያለ እግዚአብሔር እኛ ሙታን ነን። ስለዚህ ወደ እግዚአብሔር እንመለስ፣ ሕያዋን እንሁን። እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም ለዘላለም በሕይወት ይኖራሉ። ይቆየን። እስከዚህ ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የትንሣኤ ሰሞን ስለሆነ ትንሣኤውን የምናስብበት ስለሆነ ይህንን ሕይወትና መዳን ያለበትን ትምህርት ስንማር ቆይተናል። እግዚአብሔር አምላካችን ሁላችሁም በያላችሁበት ይባርካችሁ። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ አሐዱ አምላክ አሜን። ይቆየን።